ቆይ ግን ዶክተር ምንድነው የሆንኩ? ማዘር የት ሄዶ ነው ብላ ሳሎን እየተጠየቀች ትገኛለች። ዶክተሩን ምን አልሽኝ? ማዘር ባዲ ገጠር ሄዳ ሳይሆን አትቀርም። እኔ እንጃ አላቅም፣ ሞቱም ታሞም ሆኖ አላቅም የት እንዳሉ እያለች ይነገራታል። እሷ ምንድነው ዶክተር በፈጣሪ ያለ አንተ እንደዚህ ስትሆን አይቼ አላቅም። ምንድነው የተፈጠረ? ፊትክ ላይ ለኮ የሆነ ነገር እንዳለ ይናገራል። ስለዚህ እውነቱን ንገረኝ፣ ካለበለዛ እኔ በራሴ ማሰርጋ ደውዬ እጠይቃለሁ እያለች ሳሮን ትገኛለች። እኔ እኮ እናቴ ከደቂቃ በፊት ደውሎልኝ ነበረ የነገርከኝ የሆንክ ነገር አለ። ስለዚህ እውነቱን ብትናገረኝ ይሻልሃል። ስለዚህ ፊትህ ላይ እንደዚህ ደንግጠ እኔ በህይወቴ አይቼ ካላቅም ምንድነው እያለች እየጠየቀች ትገኛለች። ሰላም ከፍቅረኛው ጋር መቼ እንደሚገባ እኔ እርጉዝ ሆኜ አንተ ስታሽልኝ እያየው ይታየኛል ስልክ ሲያወራ እያለች እያለችው አባቱ ይመጣል። እሱም በሷ እኔ አርግዤ ስትል ይሄ ነገር ድምፅ ወደ ራሷ ሲገባ አርግዣለሁ እንደምትል ሰምቶ እየቆጣት ይገኛል። እሷም አባዬ አንተ እንደምታስበው አይደለም፣ እኔ አርግዤ መቼ ሰፕራይዝ ነው እንደሚያደርግ ብዬ እያወራው ነበረ ብሎ እያወራች ትገኛለች። አባቱ ምንድነው ከመሬት ተነስቶ ማርገዝ አለ ብሎ ይጠይቃል። አባዬ እኔና ኤርሚያስ አንድ ላይ እንደሆነ ታውቃለህ። እኔና እሱ እኮ መግባት አይቀርም የወንድሜ ትንሽ ሰርግ ይረጋጋ ብለን ነው እንጂ ብሎ ትናገራለች። እሱም አባቱ ምንድነው ማርገዝ ስትል ምንም ትንሽ ስንጋማ ስትል ምንም ሼም የለም ወይ ብሎ ይናገራታል። እሷም ምንድነው አባዬ አንተ ስለዚህ እኔና ኤርሚያስ አንድ ላይ እንደሚሆን አትፈልግም ብሎ ትናገራለች። እሱም አባቱም አይ እንደዛ ማለት አይደለም አባቴ፣ ስለዚህ ሳትጋቢ ምንድነው ወገብ ባለ ነገር፣ ስለዚህ ይሄ ሁሉም ነገር ሳታደርጊ እንዴት እንደዚህ ይሆናል ብዬ ነው ብላ ይናገራታል። እሷም ጊዜ አባዬ በዚህ ጊዜ ከአሁን በኋላ ምንም አንተ በእኔም እንደምትከፋ አልፈለግም፣ ከፈለገ አሁን ሽማግሌ ልኮ እንደሚያገባኝ አደርጋለሁ እያለች ትሄዳለች። እሱም አባቴ አንቺ የአንቺ ደስታ ደስታዬ ነው እያለ እየተቃቀፉ ይገኛሉ። አባቱ ወደ ሳሎኔ ነው ከእናቷ ሚስቱ የባለቤቱ ጋር ኤርሚያስ ሮማን እኮ እንደደወለች ትናገራለች። እሱም ህመሙን እንዳባባሰና ሄዶ እንደምትታከም ይነግራታል። ወይዘሪት እሷም ዶክተር ኤርሚያስ ጋር አውርቻለሁ፣ ስለዚህ እሱ ጋር ሄደሽ እንደምትመረመሪ ይፈልጋለሁ። ሮማን ከመጣች በኋላ ዝኑ ሰላምታ ትጠይቃለች። ዝኑም እንዴት ነሽ ሮማን እየተሻለሽ ወይ ብሎ ትጠይቃለች። በዛ ጊዜ ምንድነው ዝኑ በእመሜ እያሾኑሽብኝ ብላ ትጠይቃለች። ባለቤቱም ምንድነው ዝኑ አትበይ እንደዛ ብሎ ሲነግራት እኔ እኮ ከምሬ ነው ከልቤ ነው ተሻለች ብዬ የጠየኳት እያለች ትናገራለች። በዛ ጊዜ ሮማንም ምንድነው ዝኑ እመም በአንድ እንደዚህ እንምተወኝ ይመስልሻል ወይ ብሎ ትጠይቃለች። እሷም እንደዛ ስትለኝ ከፈለግሽ አንቺ የፈለግሽው ዶክተር ጋር ሄደሽ ልትመረመረኝ ትችያለሽ እያለች ትናገራለች። እሷ እንደዛ ስትል ወይዘሪት ሮማን በጣም ትደነግጣለች። ስትደነግጠው ዶክተር ዝኑም የኛ ዶክተርም ካልሆነ ሌላ ሆስፒታል ሄደሽ እንደምትታከሚ ትናገራለች። እሷ እንደዚህ ብላ ስትናገር ሮማን በጣም እንደነገጠች። በዛ ጊዜ ወይዘሪት ዝና እሷ ድንጋጤ ፊቷ ላይ ሁሉም ነገር እያነበበች ትገኛለች። ቢሆንም ወይዘሮ አቶ መስፍኔ በጣም ስለደነገጠ ዝኑ እየቀለድሽ ነው? የምርሽ ነው? ምን ማለት ነው?
እሷ ታማ አንቺ እንደዚህ ለማለትሽ ምንድን ነው ብሎ ይጠይቃታል። ሰላም ሰላም ውድ ፋሚሊዎቼ፣ ሰላምና ፍቅር እያላችሁ ዓለም ዳርቻ ብዝት ይበልላችሁ። ለዚህ ቤት አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያረጋችሁ ፋሚሊ ሆኑ። የዚህ ቤት ሁሉም ነገር ጠቃሚና አስተዋይ አስተማሪ የሆነ ቪዲዮ ነው የምታገኙ። ሁልጊዜ ስለምትተባበሩን ከኔ ጋር ስለምትሆኑ እጅግ በጣም አመሰግናለሁ ውድ ፋሚሊዎቼ። አምላል ለወይዘሪት ዝኑ ስልክ ደውላ እንደሚገናኙ ትጠይቃለች። አምናንም እንደዛ ስትል ዝኑ ምንድነው ወይዘሪት አምና እንደዚህ ቾክለሽ የጠራሽኝ በሰላም ነው ወይ ብላ ትጠይቃለች። ከዶክተሩ ጋር እየተዋወቃችሁ ጥሩ ሁኔታ እየሄዳላችሁ ወይ ብላ ትጠይቃለች። ወይዘሪት ዝኑ እንደዛ ብላ ስትናገራት አምናን ትናንትና እንደ ዶክተር ቤት ሮማን እንዳገኘች ትነገራለች። በዛ ጊዜ ወይዘሪት አምና እንደዛ ብላ ስትናገራት ወይዘሪት በጣም ደንግጣ ነበረ። ምንድነው አንቺ ጫወታ ነው እያዝሽዊ ብላ ያሳሰበችው ሁሉም ነገር ለሎማን መጀመሪያ እየነገረችና ባለቤቱ የተናገረ ነገር እያስታወሰች ትደነግጣለች። እሷም ብዙ ነገር የወይዘሪት ሮማን ያወራችው ነገር ከውስጣ እየደጋገመች እያስታወሰች ትናገራለች። ዶክተር ሁልጊዜ ያለቀ ነገርና የሚቀጥል ነገር ብቻ ነው እመሙ ላይ እያለች እየነገረች ትነገራለች። እሱም ሁልጊዜ ምንድነው ይሄ ነገር እያለች እያስታወሰች ለወይዘሪት አምና እየነገረች ትገኛለች። ዶክተር አምና ለወይዘሪት ሩቃ ደውላ እንደተገናኘችና ወይዘሪት ሳራ ዶክተሩ ጋር እንደተገናኘች ለውድ ባለቤቱ ትናገራለች። እንዴት እሷ ለምንድነው እሷ እዛ ሊሄድ ቻለች ብሎ ይጠይቃታል። እኔ እርግጠኛ ነኝ ዛራ እዛ የሄደችው ውጤቱ እንደሚቀየርላትና ለበሆነ ነገር እንደምትደራደር ፈልጋ ነው እንጂ ምንም ነገር ፈልጋ እዛ ቤት አትሄድም። ያንተ እህት ምንም ነገር ለማድረግ ወደ ኋላ እንደማትል ትናገራለች። ለወዱ ባለቤቱ አቶ ዛውደ ምን እንዴት ይሄ አስባ ለምን አስፈልጋት ይሄ ነገር ለምን ልታስብ ቻለች እያለች ይናገራል፣ ያሳስባል። እሷም ወይዘሪት አቶ አብርሃም ልጄ የት ነው ያደረክ እያለ ልጄ የት ነው ያደረክ? ትግስትን ጨርሻለሁ እኔ ምንም ነገር ሳይከተል ልጄ እንዳደረክ ንገረኝ እያለች ዛራ በጣም እየሰከረችና ማቋቋም እያቃት ወደ ቤቱ ትሄዳለች። እሷም እኔ ሰላም ሳትጠይቅ ደህና መሆንን ሳትጠይቅ እንዴት ነው እንደዛ ትለኛለ? አንቺ እንደፈለሹ ሰክረሽ ጠጥተሽ እምትመጪ ኮኪ የት እንዳደረሽ ንገርኝ እያለ ይጠይቃታል። እሷ ያለችው አምናንጋ ነው። ስለዚህ እኔ አንተ ካመመሽ ንገርኝ፣ አንቺ አሞሽ ነው እንጂ ልጅሽ የፈለሽበት ቦታ ትተሽ እንዴት ነው ለመጠጥ ትሄዳለሽ ብሎ ይናገራታል። እመሜ የታመምኩት እኔ አንተነ እምዳንኝ መድኃኒቴም ፍቅሬም አንተነ አንተ ሳገኝ ብቻ ነው እኔ መዳን የምችለው እያለች ትናገራለች። እሱም እኔ የሚፈልገው ልጄ ነው። ስለዚህ ከፈለሽን ክሰጅኝ፣ እኔ ልጄን እፈልጋለሁ፣ እኔ የምፈልገው ልጄ ነው ብሎ ጥሎ በሩን ከፍቶ ይወጣል። እሷን በር ይዛ እያለቀሰች የኔ ፍቅር ምነው መድኃኒቴ ጥሎኝ አትሂድ እያለች ትገኛለች። ዶክተሩ ለእናቷ ትግስታ እያሳለፈ ሁሉም ነገር እናቷ በጣም ስለናፈቀች እያስታወሰ ይገኛል። እናቴ ወይ መቼ ነው ማገኘሽ? እኔ በጣም ናፈቅሽኝ እያለ
ይገኛል። እሱም እናቴ እየተሄደችብኝ እንዴት ነው ብሎ ይጠይቃል። ለወይዘሪት ዛራ ወደዛ ስትመጣ የፈለግሽው ነገር አድርጌሻለሁ፣ ስለዚህ እባክሽ እናቴ ድምጿን አሰሚኝ እያለ ይጠይቃታል። እሷም ሁሉም ነገር እንደነገርክ ጥሩ ነገር እንዳልክ ሰምቻለሁ። ስለዚህ እናት ምንም ነገር ሳይነጋት ወደ ቤቷ እንደምትመጣ እርግጠኛ ነኝ፣ ጠብቅኝ እያለች ትናገራለች። እሱም እባክሽን እሺ ልጄ እናቴ የት ነው ያደረግ ከኔ የፈለሽው ነገር ሁሉ ስላደረኩሽ እናቴ ድምፅን አሰሚኝ እያለ እየጠየቃት ይገኛል። እሷም በምን ነው የሚያምነው ይሄ ብቻ ስላደረክ ለማመን አልችልም እያለች አሁንም እየተከራከረች ትገኛለች። ውድ ፋሚሊዎቼ ለዚህ ቪዲዮ ዛሬ እዚህ ላይ ይበቃናል። የሚቀጥል ቪዲዮ ይሄ የሚቀጥለው ፓርት ይዘን እስከምንመጣ ሰላምና ፍቅር ይበዛን። ወዳችኋለሁ ባይ